ይሄ ኤፍሬም የሚባለ ጋጥወጥ ማለት ነው። ምንድነው የሚፈልገው ከሩታ? ወንድ እህቱ አይደለችም እንዴ? አሁን ሀይሚ እንደዚህ ብትሆን እንደዚህ ይላል እንዴ? ሰው ግን በጣም አስመሳይ ነው እንዴ! ሰው እርጉዝ ደግሞ ሩታ ያለችው ማለት ነው። ሩታ ያለችው ሌላ፣ አንተ የምትለው ሌላ እንዴ! አባወራ አይደለህ እንዴ? አባወራ እኮ ኮስተር ማለት አለብህ። አባወራና እንዴ ሲጀመር እዚህ ጋር ምን አገናኘው? ደግሞም እርጉዝ ናት። ደግሞ አልገባህም መሰለኝ እንዴት እንዳለች ማለት ነው። እውነት አልገባህም ሩታ ምን እንዳለች ምን እንደተሰማት ማለት ነው። ምድርም ሀይሞች ማለት ነው። ወላሂ አንዳንድ ኮሜንቶች ደግሞ እንዴት እንደምታስጠሉ ማለት ነው። በጣም ማለት ትክክል ለምንድን ነው ትክክሉ? ሩታን ስለተናገረ ይሄ ጋጥ ወጥነት ነው። ባይዛው ጋጥ ወጥነት ማለት ነው። ደፋር ነው አይደል? አንድ ሰው ቆይ ትንሽ እንኳን እንደው አይረዳትም እንዴ? ሁላችሁም የሩታን ስም አነሳችሁ። በቃ ሩታ እንደዛ አታርጊ፣ ሩታ ወደ ራስሽ ተመለሽ፣ ሩታ እንደዛ አታርጊ። አረ እንደው የሩታ ጦስ ይዛችሁ ልም ባላችሁ በእውነት እንዴ! አሁን ላይ እኮ ማለት ነው እኔ እኮ ቤተሰብ እኔ እኮ እነዚህ የሌሊቱ ወፍ የሆኑ ሰዎች ማለት ነው በሩታ ስም እየሸቀሉ ማለት ነው። ሰው ምንድን ነው የሩታን ስም ያጠፋሉ ማለት ነው። እንደዚህ አይነት ድርጊት አለ እንደ በሀገሩ ላይ እስቲ ንገሩኝ። የለም። እና ደግሞ ማለት ነው አብርሃም ማለት ነው አብርሃም ታደሰ ማለት ነው አንተ ማለት ነው ሚስትህን በደንብ ታውቃለህ ከሁሉም ማለት ነው ከሁሉም ማለት ነው። ያ እኔ የምላቸው አንድ ነገር አስታውሱ ቤተሰብ፣ የዛሬ ስንት ዓመት የዛሬ ስንት ወር ነው ምናምን ማለት ነው ሩታ ስትረገጥ፣ ሩታ ስትዘቀዘቅ፣ ሩታ ስትሰደብ፣ ሩታ ስንት ነገር ሆናለች፣ ስንት ዋጋ ከፍላለች። ይችን ትንሽዬ ነገሮች ይችን ትንጥዬ ነገር ማለት ነው ይችን ትንሽ ነገር ማለት ነው እናንተ ልትረዷት አልቻላችሁም። ሁልሽም ማለት ነው እያዳምሽ ማለት ምድር ምቀኛ ማለት ምድር ማሀይ ማለት ነው ይዤ ነው ማጥባቸው ማለት ነው። እውነቴን ነው እንዴ! አንድ ሰው እኮ ማለት ነው ይረዳል እኮ። አሁን ደግሞ በጤናዋ ጊዜ አይደለችም፣ እርጉዝ ናት። አንድ ሰው እርጉዝ የሆነ ሰው ደግሞ በስነ ስርዓቱ መንከባከብ ነው እንጂ ሩታ አትነጫነጭ ሩታ እኔ የኤፍሬም ይሄ ጣሳ ራስ ማለት ነው ልክ እንደ ጣሳ ራስ ማለት ነው ጨጓራዬን የላጥከው አንተ ጣሳ ራስ የሆነ ሰውዬ ማለት ነው ኤፍሬም ማለት ነው። እውነቴን ነው። አልገባህም ግን ለምን ደበቀኝ እንዴ? ለምን ደብቀኝ እኮ ነው። ለምን ከሚስት ደበቅ ይሄን ነገር ለምን ዋሻኝ እኮ ነው እንጂ አንተ ምንድነው እንዳባወራሁን ምንድነው ፊት የምትሰጣት ምንድነው እንዴ? ምን ማለት ነው? ምንድነው ፊት እንደምትሰጣት የምትለው አንተ ማነህና ነው አንተ እንደዚህ የምትለው? ማነህ ንገረን እንዴ? ሩታ ምን ነው ስትሰደብ ያ ሁላ ስድብ 13,000 ነው 14,000 15,000 ስድብ ስትሰደብ ምን ነው እናንተ? ሩታ እኮ እህቴ ናት። ለምንድን ነው የምትሰድቧት? ለምን አላልህም? መሀይም ለቻናልህና ለሰብስክራይብ ለቪዩም እንደዚህ ትላለህ አይደለም? እውነትን ነው። አሁን አንተ ሩታን ወዳለሁ ነው የምትለው ሰው። እኔ እኮ የሚገርመኝ ነገር እናንተ የምታሽቃብጡት ነገር እኮ ነው የምታሽቃብጡት። አሽቃባጭ ሁላ ማለት ነው። ሩታ እዛ ጋር ስንት ዋጋ ከፍላለች ለዚህ ፍቅር። ቤተሰብ ጥላ መታለች። አንድ ሁለተኛ ነገር ራሷን ዝቅ አርጋ ነው የመጣችው ለፍቅሯ ማለት ነው። ሶ ያን ሁላ ነገሮች አልፋ እናንተ ደግሞ አሁን እዚህ ጋር ለካ እናንተ ወዳጅ ያሉ ጥላት ነው ይላል በክፉ ቀን። እውነቴን ነው ይታወቃል ማለት ነው። ረረረ እኔ በጣም የኤፍሬምን አስመሳይነት ማለት ነው። ሰው እናንተ ኤፍሬምን እንዳትናገሩ ትላላቸው። እኔ ደግሞ በእናንተ መካከል ኤፍሬም ትክክለኛ ሊሆን ይችላል፣ በእኔ ደግሞ አይደለም፣ ስህተት ነው፣ ኤክስ ነው። አዎ ኤክስ ነው። ወደዳችሁም ጠላችሁም ኤፍሬም ኤክስ ነው፣ ኤክስ ነው። ለምንድን እንደዚህ ያልኩት? እሱ ማን ነው በሩታና አብርሽ ህይወት የሚገባው? ደግሞም አብርሽን መምከር የሚችለው አብርሽን ብቻ ነው እንጂ ሩታን መናገር የለበትም። አንደኛ ነገር ለምን ያለፈ ህይወት ነው። አዎ ይሄ የታወቀ ነው። ይሰላለፈ ህይወት እኮ ሩታም አያገባትም፣ አያገበኝም እኮ ራሱ ብላ ብለ። ግን ደግሞ ለምን ደበካይ ለምን ማስታወቂያ አልከው ብቻ ነው። አንተ ግን እየተናገሩ አልፎ ጭቃ ነው ያለው ያገሬ ሰው። ሩታ እኮ ማለት ተሰድባ ተዘቅዝቃ ምን ብላ አልቅሳ ለሱ ዋጋ ከፍላ ሰው እሱማ ከፍሏል ዋጋ ለሷ ማለት ነው። ግን ተሷ በላይ ሆነ። ተሷ በላይ አልተሰደበችም። ተሷ በላይ ማንም አልተሰደበም ሩታ ላይ ማለት ነው። እየመጣሽ ተፍቅረኛሽ ከተባለሽ ጋር እየተጣላሽ ማጋ ነው ንዴትሽ የምትወጭ ሩታ እንደ የአባቴ አምላክ የሩታ ጦስ ማለት ነው። ይዟችሁ ውልቅ በሉ። አሜን ወላሂ ውልቅ በሉ። ሰው እናንተ ግን ሰው ስትከበሩ አትከበሩም እንዴ?
ሰው ሲያከብራችሁ አትከበሩም? ሩታ ኤፍሬም እህቴ ናት አይደለም ነበር የምትለው አንተ ጋጦጥ ማለት ነው፣ መሀይም ማለት ነው። እውነቴን ነው። እህቴ ናት አላልክም ነበር እንዴ? እንድትከፋ አልፈልግም፣ እህቴ ናት። ሶ ኮስተር በል እንዴ። ምንድን ነው እንደዚህ እንደ ሴታ ሴት የሚያደርግ ምንድን ነው ምናምን? ወላሂ ማለት ነው ይሄ ሰውዬ በጥፊ ባጋጨው ደስ ይለኛል ጋይስ። እዲ እንዴት ነው እንደዚህ አይነት አስተሳሰብ ራሱ ይመጣልህ ማለት ነው? ሊገባኝ አልቻለም። ምን አይነት ድፍረት ነው ደግሞ ያለ ደግሞ አባወራና አባወራው መሆኑን አንተ ነህ የምትመክረው አብርሃምን። እኔ እኮ የሚገርመኝ አንዳንድ ወንዶች ማለት ነው፣ አንዳንድ ወንዶች የራሳችሁ አሮባችሁ የሰውን ታማስላላችሁ። እውነቴን ነው። የራሳችሁ አሮባችሁ የሰውን ነው የምታማስሉት። አሁን የሩታን ማ አማስላለ አሮብኛል ብላለች እሷ ተናገር። ምድር መሀይም የማይገባህ ማለት ነው። ይቅርታ ደግሞ ኤፍሬምን ለመሳደብ ፈለንገኝ ሳይሆን ማለት ነው ሩታን ስለተናገረብኝ ነው። እኔ ሩታ የሚናገር ሰው ማለት ነው አጥቤ ነው ማንሰተው። ለምንድን ነው የዛሬ ስንት ወር ምናምን የዛሬ በቃ አመቱን ልበላችሁ ስንት ወር ነው የተዘቀዘቀችበት የተሰደበችበት ዋጋ የከፈለችበት ፍቅር ትዳር እኮ ነው ይሄ። ታውቃለች ደግሞ አስተዋይ ናት። ቀስ ብለህ ብትናገር ቀስ ብለህ ብትመግራት እኮ ይሄን ድረስ አትደርስም ነበር። አንተም ራሱ አብርሃም ታደሰ ራሱ ማለት ነው አስመሳይ ነው። እሺ አዎ አስመሳይ ነው አንተ ራሱ ማለት ነው። ቡታጅራ የምትለው እንዴ? ቡታጅራውን እኮ ታስተካክለዋለህ። ምንድነው የምታሽቃብጠው? ታስተካክለዋለህ አለች አይደል እንዴ? አንድ ሰው ቆይ እኔ የሚገርመኝ ነገር ማለት ነው አንድ ሰው ቆይ አንድ ሁለት ሶስት የሚነገረው ሰው እንደውም በሶስተኛው እንደውም ሊሰማ ይችላል። ቁጭ በል ተረጋጋ፣ አብረን እናውራ አለች። አንተ ምንድነው ቡታጅራ ሸንጣው ነው አንጠልጥለ ምንድነው የምታሽቃብጠው? አሽቃባጭ ማለት ነው። እውነቴን ነው። አሽቃባጭ ቱ ወላይ ቤተሰብ አንዳንዴማ ማለት ነው አብርሃም ታደሰ አብርሃም አይመስለኝም። ለምንድን ነው ለሩታ ዋጋ የከፈላላት አብርሃም ሳይሆን ማለት ነው ይሄ የዩቲዩብ ዋጋ የሚከፍልለት ነው መሰለኝ። እነዚህ ደግሞ የብር ጥማት ስላለበት ነው። በቃ እንደዚህ ነው የምለው ነው። ሩታን አክብረህ አርፈ ተቀምጠ ሚስትህን እርጉዝ ስለሆነ ስለምትጎዳ አሁን ላይ ደግሞ የምትነጫነጫለች። እናንተ ደግሞ ዝም ብላችሁ አንታጨብጭቡ። አጨብጫቢ ሁላ ማለት ነው ምድር ምቀኛ ማለት ነው። ትክክል አለመሆኑን ወቁ ማለት በራሳችሁ ይድረስባችሁ። አሚን ላይ በራሳችሁ ይድረስባችሁ። ለምንድን ነው ሩታ ላይ እንደዚህ የተደረገ እናንተ ላይ አሁን የራሳችሁ ባል ማለት ነው ሌላ ሚስት አግብቶ ወይ ደግሞ ሌላ ፍቅረኛ ኖሮት ሳይነግሯችሁ ማለት ነው ምንድን ነው የምታረጉት? አትናደዱ? ትናደዳላችሁ። እንደው እያዳምሽ ማለት ነው ምድር መሀይ ማለት ነው። እውነቴን ነው። እያዳምሽ ትናደጃለሽ ማለት ነው ምድር መሀይ ምቀኛ ማለት ነው ሰው። ስለዚህ እናንተ የራስን በጉያ የሰውን ባህያ ብሏል። የራስን በጭቃ የሰውን በጭቃ የሰውን የራስን በጉያ ይላል። ስለዚህ ጭቃ ሁላ